ሰላም ጤና ይስጥልኝ እንዴት ናችሁ? ውድ የቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ የሚጣፍጥ ምግብ ነው ይዤላችሁ የመጣሁት። በደቡብ አካባቢ ተወዳጅ የሆነ የምግብ አሰራር ነው። በቤታችን ውስጥ በምናገኛቸው ቀለል ባሉ ግብአቶች ነው ዛሬ እንግዲህ እንደዚህ የሚጣፍጥ ቆንጆ ምግብ የምንሰራው። ትወዱታላችሁም ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። አሁን ወደ ስራው ስንገባ እዚህ ጋር ጎመን ቀንጥሼ ነው ያመጣሁት። አነስ ያለ ጎመን፣ የበቆሎ ዱቄት፣ ሽንኩርት፣ ቃሪያ፣ ሌላውንም ደግሞ እንደዛው እየጨመርን የምንሰራው ይሆናል። እዚህ ጋር ጎመኑን ቀንጥሼ ስላመጣሁት ትንሽ አነስ አነስ እንዲል እንደዚህ በቢላ ቆረጥ ቆረጥ አደርገዋለሁ። ያው እንደዚህ አድርጌ ከትፌዋለሁ። አነስ ያለ ጎመን ነው። ያው እንደምትፈልጉት መጨመር ትችላላችሁ። አሁን እዚህ ጋር የምሰራበትን እቃ ጥጄ እሱ ላይ አንድ ሽንኩርት እንደዚህ ከትፌ አምጥቻለሁ። እሱን እናቁላላለን። በጣም ቀላል ምግብ ነው። ሁላችሁም ብትሞክሩት የምትችሉት ግን ሲበላ ደግሞ በጣም የሚጣፍጥ የምግብ አሰራር ነው። ትወዱታላችሁም ብዬ አስባለሁ። ብቻውን ሽንኩርቱ ትንሽ መጠጥ እስኪልና ውሃውን እስኪጨርስ ድረስ ካበሰልኩት በኋላ የሚያስፈልገውን ያህል ዘይት ጨምሬበታለሁ። የሚበቃውን ያክል ባያንሰው ግን ጥሩ ነው። እዚህ ጋር ነጭ ሽንኩርትና ዝንጅብል አንድ ላይ የተላመ ጨምሬበታለሁ። እሱን ደግሞ አንድ ላይ ከሽንኩርቱና ከዘይቱ ጋር ደግሞ ትንሽ አዋህደን እናበስለዋለን። ከዛ ሞቅ ያለ ውሃ ትንሽ እንጨምርበታለን። ከዛ አንድ የሻይ ማንኪያ ኮረሪማ ጨምሬበታለሁ። ኮረሪማ ቃናውን ቆንጆ ስለሚያደርገው ኮረሪማ ብጨምሩበት ቆንጆ ነው የሚሆነው። እዚህ ጋር ከዛ አንድ የሻይ ማንኪያ ደግሞ እኔ እርድን የተጠቀምኩት። በበርበሬ መስራት ከፈለጋችሁ በበርበሬ ብሰሩትም ቆንጆ ነው የሚሆነው። ከዛ እዚህ ጋር የከተፍነውን ጎመን አጥቤ ወንፊት ላይ አስቀምጬው ነበረ። አሁን ደግሞ ጨምረን ደግሞ እናበስለዋለን። ከዛ ጎመኑ እንዲበስል እየከደንኩ ነው እያበሰልኩት ያለሁት። ከዛ ሞቅ ያለ ውሃ እየከለስኩበት ነው። ከዛ ጨው ነው እየጨመርኩ ያለሁት። ውሃውን እዚህ ጋር አነስ አታድርጉት። ያው በኋላ ላይ በቆሎ ስንጨምርበት የበቆሎ ዱቄቱ ማለት ነው ምጥጥ ስለሚያደርገው ውሃው እንዳያንሳችሁና ሳይበስል እንዳታወጡት ማለት ነው። በጣም ድርቅ ያለ እንዳይሆንባችሁ ያው መብሰል ስላለበት ውሃውን አታሳነሱት። ከዛ አንድ ቃሪያ እዚህ ጋር ጨምሬበታለሁ። ወዲያው ቃሪያው እንደጨመርን ደግሞ የበቆሎ ዱቄቱን እዚህ ጋር ነፍቼ ነው ያመጣሁት። እሱን ጨምራችሁ እንደዚህ አድርጋችሁ የሚበቃችሁን ያክል ማለት ነው። ባታበዙት ግን ጥሩ ነው። በጣም ከበዛ እዚህ ጋር በኋላ ላይ ውሃው እንዳያንሳችሁ። ከዛ ለትንሽ ለ1 ለ5 ደቂቃ ከደንኩትና እንደዚህ ፍን ካረገው በኋላ ከዛ በደንብ አድርገን እናዋህደዋለን። በቆሎ ስለሆነ የመድረቅ ባህሪ ስላለው ውሃውን አታሳንሱት ያልኩት እዚህ ጋር ድርቅ ያለ እንዳይሆንባችሁ ነው። የተወሰነም ደግሞ መብሰል ስላለበት እሳቱ ላይ ማለት ነው። ያው ጥሬ እህል ስለሆነ ትንሽ ሰዓት ይበስላልና ውሃው ባያንሰው ቀስ እያለ በእንፋሎቱ ይበስልልናል ማለት ነው። ያው እንደዚህ ቆንጆ ሆኖ ፍርፍር ብሎልናል። ይኸው እንደዚህ አድርጌ ጨርሼዋለሁ። ከቪዲዮ ውጪ በደንብ አድርጌ ነው ያበሰልኩት።
እናንተም በደንብ አድርጋችሁ አብስሉት። ከዛ በማቅረቢያ ላይ ደግሞ አድርገን እናቀርበዋለን። በጣም ነው የሚጣፍጠው። ሁላችንም ቤት በምናገኘው የበቆሎና ጎመን ካለን መስራት የምንችለው የምግብ አይነት ስለሆነ ሞክሩት። በእውነት ትወዱታላችሁ። ይኸውላችሁ እንደዚህ የሚያምር የሚጣፍጥ ቆንጆ ምግብ ነው የሰራ ነው። እንደ አማራጭ እንዲሆናችሁ አንዳንድ ጊዜ ደግሞ እንድሰሩት ሞክሩት። ሰርታችሁም ደግሞ በኮሜንት ሀሳብ አስተያየታችሁን ደግሞ አስቀምጡልኝ። ስራ ከተመቻችሁ ላይክ አድርጉልኝ። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እንግዲህ በሚቀጥለው ደግሞ በሌላ ስራ ደግሞ መለሳለሁ። ሰላም ሁኑልኝ። ቻው